Good News Media. ዛሬ የክርስቶስን ባህሪና አገልግሎት ሶስተኛውን እናያለን። ማለት እንግዲህ ምሳሌ ተቶልን ከሄደኛ እንድንመስለው ከተገባ አንዱ እንድንመስለው ከተገባው እውነት ውስጥ ኢየሱስ ክርስቶስ በምድር ላይ ያገለገለውን አገልግሎት ኢየሱስ በምድር ላይ ያሳየውን የእግዚአብሔር ልጅ ባህሪያት እኛ ጋም እንዲኖር ተፈልጓል። ስለዚህ ክርስቶስ ላይ ፎከስ የሚያደርግ ሰው ኑሮው ግራ አይገባውም፣ አካሄድ ግራ አይገባውም፣ አገልግሎት ግራ አይገባውም። ከክርስቶስ ላይ አይንን ነቅሎ ክርስቶስ ካደረገው አደራረግ አይን ተነቅሎ ወደ ሰዎች ስናይ ነው አሰራር አደራረግ የሚያበሳጭ። ክራይስት ያደረገውን ሁሉ እንወስዳለን። ሃሌሉያ! ከክርስቶስ እንቀዳለን። በቃ አገልግሎት ከክርስቶስ ይቀዳል። አኗኗር የሕይወት ስርዓት እንዴት እንኖር የሚለውን ከክርስቶስ እንቀዳለን። ከክርስቶስ የቀዳ ሰው በሕይወቱ ፌይለሪቲ አይገጥመውም። በየትኛውም በሕይወቱም ሆነ በአገልግሎቱ ውድቀት አይገጥመውም። ስኬት ብቻ ነው። ክርስቶስን ፈለግ። ለዚህ እኮ ነው ክርስቶስ ሮጠ፣ ሯጭ ነው። እኛም እርሱን ተመልክተን እስቲ አሜን። አንድ ሯጭ ሊመለከት የሚገባው መንፈሳዊ ሯጭ ሊመለከት የሚገባው ፈለግ ትቶለት ሄደ። ከፊት ሯጭ አንድ አለ፣ እሱም ክርስቶስ ኢየሱስ ነው። ሃሌሉያ! እሱን ሩጫችንን እርሱን ተመልክተን አለ ዕብራውያን 2:12 ላይ 12:2 ላይ። ስለዚህ እርሱን ተመልክተን ሩጫችንን እኛም በትዕግስት አሁን እርሱ እንደሮጠ እንሮጣለን፣ እርሱ እንዳደረገ እናደርጋለን። ስለዚህ አሁን ሁሌ ሊሳልባችሁ የሚገባው ክርስቶስ እንዴት አደረገ፣ ክርስቶስ ምን ይመስላል የሚለውን ክርስቶስ ላይ ፎከስ የሚያደርግ ሰው እውነቴን እኮ ነው። አሁን ጳውሎስ ደስ ይላል። አሳይ ፎሎ ክራይስት ፎሎ ሚ አለ። እኔ ማን እንደምመስል እኔ ክርስቶስን እንደምመስል አለ። አንደኛ ቆሮንቶስ 11 ላይ 11:1 እኔ ክርስቶስን እንደምመስል እኔ ምሰሉ። አሳይ ፎሎ ክራይስት ፎሎ ሚ እኔ ክርስቶስን እንደተከተልኩ እኔ ክርስቶስን እንደምመስል የክርስቶስን ፈለግ የክርስቶስን ስቴፕ ቢሆንልኝ አለ። እንደውም አንዴ ምኞቱ እንደውም እኔ ቢሆንልኝ በሞቱ እንድመስለው ፈልጋለሁ፣ እመኛለሁ። ምኞቴ እንደው እሱ እንደሞተ እኔ ብሞት እንደው አይሆንም እንጂ እሱ ከፍሎልኛል እንጂ እንደው እሱ የከፈለልኝን እንድከፍለው ስለማልፈልግ እንጂ ቢሆንልኝ ሙሉ ኮፒ ማረገው ክራይስትን ነው አለ። ኦ ሃሌሉያ! ስለዚህ የክርስቶስን ባህሪና አገልግሎት ደግሞ እያየን ከኛ ጋር ሪሌት እያደረግን ዛሬ ትንሽ ነጥቦችን ነክቼ ጨርሳለሁ። ጌታ ይባረክ። ክርስቶስ በሰዎች ልብ ሊሳል ይገባል ከምንለው ውስጥ የመጀመሪያው ክርስቶስ በመስቀል ላይ የሞተበት ዓላማ ነው። ይሄን አይተናል። ሌላኛው ስል ደግሞ ከሙታን የተነሳበትን ምክንያት ማወቅ ነው። ሌላኛውና አንዱ ፓርት ደግሞ ልናውቀው የሚገባው ዛሬ ልንረዳው ወይም ልንማረው የሚገባው ነው። በሰዎች ልብ ሊሳል የሚገባው ደግሞ ክርስቶስ በምድር የተገለጠበትን ባህሪና አገልግሎትንም ያጠቃልላል። ለምንድን ነው መሰላችሁ ፉሊ ኮፒ እንድናደርገው የተፈለገው? ክርስቶስ በምድር ላይ ጻድቅ፣ ቅዱስ፣ የእግዚአብሔር ልጅ ሆኖ ነው በምድር ላይ የተመላለሰው። ሕግን ሰው ሁሉ መፈጸም ያልቻለው ሕግን በመፈጸም ነው ጽድቅ የሚገኘው። ሕግን በመፈጸም በረከት ይመጣልሃል። እነዚህ ሕጎች ብትፈጽም እነዚህ በረከቶች ይሆኑልሃል። ባታደርግና ባትፈጽም ደግሞ እነዚህ መርገሞች ይመጡብሃል እየተባለ በሰዎች ማድረግ ላይ ሕግ የሰዎችን ስራ ይጠይቅ ነበር፣ ሰዎች እንዲያደርጉ። ግን ይህንን ማንም ሊያደርግ አልቻለም። ለምንድን ነው ሰው ሁሉ ሊያደርገው ያልቻለው የሚመስላችሁ? እንደው ስታስቡት ለምን ይመስላችኋል? ለምንድን ነው የሰው ልጆች ሙሉ ፐርፌክት የሆነውን የእግዚአብሔር ሕግ ወይም የሕግ መሰጠት ሕጉ እግዚአብሔር እንዲመሩበት፣ እንዲስተዳደሩበት፣ እንዲኖሩበት በማንኛውም ነገር መከናወን፣ ደስታ፣ ሰላም እንዲመጣላቸው እግዚአብሔር የዘረጋው የሕግ ስርዓት ለምንድን ነው ሰዎች መፈጸም ያቃታቸው? ሰው ምን ስለሆነ? ኃጢአተኛ ስለሆነ ፐርፌክት የሆነውን የእግዚአብሔርን ሕግ መፈጸም አይችልም። ይጀምራል 9 ሊደርስ ይችል ይሆናል። ከ10ቱ ትእዛዛት አንዱን ትእዛዝ እንኳን ነው። ሕግ 10 አይደለም፣ ሕግ ብዙ ነው። ከ500 ምናምን በላይ ነው። ግን እንደው ከነዚህ ውስጥ ተመርጠው በታቦቱ ላይ የተቀረጹ 10ቱ ትእዛዛትን እንኳን ከ10ቱ ትእዛዛት እንኳን 9ኙን ፈጽመው አንዱን ቢያጎድል ሁሉ ይናዳል አለ። እንዴ ታዲያ ማን ሊፈጽመው ይችላል? ማን ሊፈጽመው? ፐርፌክት ሎው
ዘ ፐርፌክት ሎው ማንም ሊፈጽመው ስላልቻለ ፐርፌክት የሆነውን የእግዚአብሔርን ሕግ ኢምፐርፌክት የሆነው ኃጢአተኛው ሰው ሊፈጽመው ስላልቻለ ለፐርፌክቱ ሕግ ፐርፌክት ፐርሰን ማምጣት አለበት። እስቲ አሜን። ስለዚህ ክርስቶስ ኢየሱስ ኮማ ሳይቀር ለፐርፌክት ሎው ፐርፌክት ፐርሰን ሆኖ ክርስቶስ ጻድቅ፣ ቅዱስ የእግዚአብሔር ልጅ ሆኖ ሙሉን ኮማ ሳይቀር ፈጸመው። ሕግ ኮማ ሳይቀር መፈጸም ነበረባት። ለዚህ ነው ክርስቶስ የሕግ ፍጻሜ ነው የሚለው ሮሜ 14 ላይ። ክርስቶስ የሕግ ፍጻሜ ነው። ክርስቶስ ሕግን ሊሽር አልመጣም፣ ሊፈጽመው። በመፈጸሙ ግን ሕግ ተሻረ። ክርስቶስ ሕግን ሙሉ ፈጸመና አለቀ፣ ፍጻሜን አበጀለት በመፈጸሙ እንጂ ሕግ የለም ሊሽረው አልመጣም። ፈጽሞት ግን ፍጻሜ ያደረገለት ክርስቶስ የሕግ ምንድን ነው? ፍጻሜ ነው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 14 ምን አለ? በክርስቶስ ብቻ የተሻረ ነው ይላል። በምትለዋን ወዳታለሁ፣ በክርስቶስ። ስለዚህ ያ ይሻር የነበረውን አለና በኋላ ላይ በክርስቶስ ብቻ የተሻረ ነው እና ይላል። ስለዚህ በክርስቶስ ፍጻሜን ሲያገኝ ሽረትንም አገኘ። ተፈጽሞ ነው የተሻረው፣ ሳይፈጸም አይደለም የተሻረው። ተፈጽሞ ነው። ለሰው ልጆች የተሰጠውን የሚፈጽም አካል ይጠበቅ ነበር። ስለዚህ ክርስቶስ መጣና ፈጸመው። አሁን ሕጉን ተውት። ክርስቶስ ፐርፌክት ፍጹም የሆነ ሰውም ነበር በምድር ላይ፣ ጻድቅ፣ ቅዱስ የእግዚአብሔር ልጅ። እስቲ አሜን። አሁን በምድር ላይ የተመላለሰው አሁን እንዴት ብዬ ልንገራችሁ? ሳይቀንስ ሳይጨምር ክርስቶስ በምድር ላይ የነበረው አይደንቲቲ አንተ ጋር ደርሷል። አሁን ሳይጨምር ሳይቀንስ በምድር ነው ማውረው። ክርስቶስ ፍጹም እግዚአብሔር ነበር፣ አልሴም ታይም ፍጹም ሰው። ፍጹም ሰው ማለት ማለት ነው ሙሉ በሙሉ እኛንም ይመስል ፍጹም ሰው። አንዳንድ ሰዎች ክርስቶስ ያደረገውን ለማድረግ እሱ እኮ ቀጥታ ወደ ጋድነቱ ይሄዳሉ። በምድር ላይ ያደረገውን ሁሉ ያደረገው ግን በእግዚአብሔር ልጅነቱ ወይም በሰውነቱ ነው። ሃሌሉያ! ሰው በመሆኑ በምድር ላይ ለዚህ እኮ ነው የኔን ፈለግ ተከተሉ ያለው። እኔ እንደማደርገው አድርጉ ያለን ለዚህ ነው። በምድር ላይ ያደረገውን ሁሉ ያደረገው በእግዚአብሔርነቱ ቢሆን ኖሮ እኔ እንደማደርገው አድርጉ አንባልም ነበር፣ እኛ እግዚአብሔር ስላልሆነ። ግን በምድር ላይ ያደረገውን ሁሉ ያደረገው በእግዚአብሔር ልጅነቱ ከሆነ ግን እኛም የእግዚአብሔር ልጆች ስንሆን እርሱ እንዳደረገ ማድረግ እንችላለን። አሜን። ክርስቶስ እንዳደረገ ማድረግ እንችላለን። በምን? አንደኛው በካራክተር ፎሎሚ ብሎናል። ሁለተኛው በአገልግሎት ፎሎሚ ብሎናል። የኔን ፓተርን ተከተሉ ውጤት ታመጣላችሁ ብሎናል። ሃሌሉያ! ስለዚህ ሁለቱም ፓተርን ዛሬ ልጨርሰው። ጌታ ይባረክ። የእግዚአብሔር ልጆች በባህሪና በአገልግሎት ምን መምሰል እንዳለባቸው ክርስቶስ ምሳሌ ትቶልን ሄዷል። አንደኛ ጴጥሮስ 2:21 የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን ወይም ፈለጉን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል። ፍለጋውን እንድትከተሉ መጀመሪያ ክርስቶስን በደንብ ስናየው ከዛ በኋላ እኛ ማድረግ ምንም የሚከብደን ነገር የለም። ክርስቶስ እንድናደርገው ምሳሌ ትቶልን ከሄደው ውስጥ ዋናዎቹ ሁለት ናቸው ብያለሁ። አንደኛው የእግዚአብሔር ልጆች ባህሪ ነው። ሁለተኛው በእግዚአብሔር ልጆች አገልግሎት ነው። የእግዚአብሔር ልጆች ባህሪን አሳይቶናል። የእግዚአብሔር ልጆች አገልግሎትን አሳይቶናል። ሙሴ እንደ ባሪያ አገልግሏል። ክርስቶስ ደግሞ እንደ ልጅ። እስቲ አሜን። ስለዚህ አገልግሎታችን ሁሉ እንደምን ይሁን? እንደ ልጅ። አሁን እንደ ባሪያ የሚለውን ትተን እንደ ልጅ ክርስቶስ እንዳደረገ እናደርጋለን። ኦ ሃሌሉያ! የእግዚአብሔር ልጆች የሚያገለግሉት አገልግሎት፣ የእግዚአብሔር ልጆች የሚያደርጉት የባህሪ ምን እንደሆነ እንድናውቅ ነው። ሐዋርያ 12:22 ላይ ይሄ ለሁሉ ነገር የሚሆን ነው። ግን ቅድም እንደተናገርኩት ለአንብበው 2:22 ስለ ኢየሱስ ክርስቶስ ሲናገር ስለ አገልግሎቱ ነው። እነዚህ እነ ጴጥሮስ እየሰበኩ ነው። ስለ ክርስቶስ ኢየሱስ እየሰበኩ ነው። ክርስቶስ ኢየሱስን በጣም እየገለጡት ነው፣ እየተናገሩ ነው። ይህን እውነት እያበሩላቸው ነው፣ እየተናገሩ ነው። ሲናገሩ አንድ ምን አሉ? የእስራኤል ሰዎች ሆይ አሉ፣ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም
ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። ለምን? አምላክ ብቻ አድርገውት እንዳያስቀምጡት ነው። በምድር ላይ ያደረገውን ሁሉ ያደረገው በምንነቱ ነው ብለናል፣ በሰውነቱ ነው። ሰው በመሆኑ ነው። ክርስቶስ ኢየሱስ ሰው በመሆኑ በሰውነቱ ይኸው ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር? ሰው ነበር። ምን ያደረገው? ታምራት፣ ምልክት፣ ድንቅ፣ እነዚህን ሁሉ ሲያደርግ የነበረው በሰውነቱ ነው፣ ወይም በእግዚአብሔር ልጅነቱ ነው። ባጭሩ ጻድቅ የእግዚአብሔር ልጅ ሆኖ ነው በምድር ላይ ያደረገውን ሁሉ ያደረገው። ቅዱስ የእግዚአብሔር ልጅ ሆኖ በምድር ላይ ያደረገውን ሁሉ አደረገ። ቅዱስ የእግዚአብሔር ልጅ፣ እንከን አልባ ልጅ፣ እንከን አልባ ሰው በፊቱ ነውርና ቅዱስ እንሆን ዘንድ ነውር አልባ እንሆን ዘንድ መረጠን አይደል የሚለው? አዎ ልክ እኛ አሁን የተመረጥነው እንደ ክራይስትን ለመምሰል ነው። ኤፌሶን 1:4 ላይ እንደሚያወራው በፊቱ ቅዱስ ደግሞ ነውር የሌለን እንሆን ዘንድ። እስቲ አሜን። ስለዚህ ነውር አልባ ማንነት በክርስቶስ ተፈጥሯል። በክርስቶስ ኦ ሃሌሉያ። ስለዚህ እነዚህ ሁለት ባህሪያቶችን ትንሽ እንዘርዝራቸው። የመጀመሪያው አንደኛው አሁን ያልኩት በእግዚአብሔር ልጆች በባህሪ 3 ፖይንት ላስቀምጥና ሌላውን ልዘርዝረው። ምክንያቱም ሁሉን ባህሪዎቹን ዘርዝረን አንችላቸው። እንደ 3 ፖይንት ብቻ እንይ። አንደኛው ክርስቶስ ትሁትና የዋህ ነበር። ማቴዎስ 11:29 ኢየሱስ በግልጽ የተናገረው ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ። እስቲ አሜን። እንማር ከእርሱ። እውነተኛ ተማሪ፣ ጎበዝ ተማሪ ከክርስቶስ የሚማር ነው። ከክርስቶስ። ስለዚህ ነው ክርስቶስን የምንስለው። ክርስቶስን መሰላል እየተማርን ያለ ነው። ክርስቶስን በደንብ ፒክቸራይዝ የምናደርገው፣ ኢንግሬቭድ የምናደርገው በልባችሁ ላይ በአይምሯችሁ ላይ የምንቀርጸው ክርስቶስ እንዳደረገ እኛ እንድናደርግ ነው። ከክርስቶስ በላይም በታችም እንዳንሆን ክርስቶስ እንዳደረገ ለማድረግ የክርስቶስን ስቴፕ፣ የክርስቶስን ፈለግ፣ የክርስቶስን ምሳሌ እሱ ምሳሌ ትቶልን እንደሄደ እኛም እንደዛው በሱ ስቴፕ እንድንሄድ ውጤት እንድናመጣ ነው። ጌታ ይባረክ። ስለዚህ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ። ምን እንማር ሲባል ይኸው ተናገረ። እኔ አለ ኢየሱስ የዋህ በልቤም ትሁት ነኝና ለነፍሳችሁ ረፍትን ታገኛላችሁ። ኦ ሃሌሉያ። እኔ የዋህ ትሁት ነኝና። ስለዚህ ምን እንማር ከእርሱ? የዋህነትና ትህትና። ትሁት እንሆን። አሁን የዋህ ብትሆን ኪሳራ አይደለም። ትሁት ብትሆን አትከስርም። ከክርስቶስ ነው የተማርከው። አሜን። ትህትናና የዋህነት ከክርስቶስ የቀዳ ነው እንጂ ከዓለም የቀዳ ነው። እውነት ከዓለም መቼም ልንቀዳ አንችልም። ዓለም ከፈለገ ከኛ ይቅዳ። እኛንን የእርሱን የመለኮት ባህሪ የተካፈልን ከእግዚአብሔር ተወልደን ልጆቹ ሆነን ዘሩን የተካፈልን። ትህትና ከዓለም እንዴት ይቀዳል? የዋህነት እንዴት ከዓለም ይቀዳል? ዓለም ምን እኛን ታስተምረናለች? እኛ ለዓለም ፊገር ነን እንጂ ቸርች በትክክለኛ ፖዚሽኗ ባለመሆኗ ነው። የዓለም ሜስ ቸርች ትክክለኛ ፖዚሽኗን ባለመያዟ ነው። ትክክለኛ አይደንቲቲዋን ባለመያዟ ነው። ሕግ ከጽዮን መቀዳት ነበረበት። ሕግ ከጽዮን ይወጣል አለ እኮ ኢሳይያስ ላይ። ከቸርች ሁሉ ነገር ከቸርች መቀዳት ነበረበት። ከቸርች አልነበረም ከዓለም መቅዳት የነበረባት። ከቸርች ግን ብዙ መቀዳት። ግን ቸርች ትክክለኛ ፖዚሽኗን ወይም ትክክለኛ የሆነ ፖስቸሯን ባለመያዟ የምታሳየው የምትገልጠው ኢንፍሉዌንስ ባለመኖሩ ክርስቶስን የሚመስል ክርስቶስን ፊገር ያደረገ የምትገልጠው ነገር ባለመኖሩ ቸርች ከዓለም ይኸው ትቀዳለች። ከጥቂት ጊዜያት በኋላ ግን ከቸርች ይቀዳል። ለምን? ይኸው ክርስቶስን እየተማርን ነው። ክርስቶስን የሚማር ሰው ሲበዛ ቸርች ትክክለኛ ፖስቸሯን ስለምትይዝ ትክክለኛ ማንነቷን ኖ የምትለውን ኖ፣ የስ የምትለውን የስ፣ መገሰጽ ያለባትን እየገሰጸች መቀበል ያለባትን እየተቀበለች በእውነት እውቀት በክርስቶስ የመስቀል ስራ ከክርስቶስ የተቀዳ ካራክተር ባህሪ የምትገልጥ መሆን ስትጀምር ነገር ሁሉ ሲምፕል ይሆናል። አሜን። በኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን ትክክለኛ ማንነቷን ታያለች፣ ታሳያለች፣ ትገልጣለች። ክርስቶስ ይገለጣል። ሃሌሉያ። ስለዚህ ከኔ ተማሩ አለ። ትህትና ነው። እኛም በዚህ ትህትና እንድንገለጥ ይገባል።
ቆላስይስ 3:12 ላይ እንግዲህ እንደ እግዚአብሔር ምርጦች አለ። ምርጦች ነን እኛ። ሃሌሉያ we are the chosen generation። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። አሜን። አቤት ልብሶቻችን ሲያምሩ! አቤት መንፈሳዊ ልብሶቻችን ደስ ሲሉ! ምሕረት፣ ርኅራኄ፣ ቸርነት፣ ትህትና። ለምንድን ነው ትህትና ያለው? ከእኔ ተማሩ ያለው ኢየሱስ ትህትናን ነው። እኔ ትሁት ነኝ። ቀጥሎስ የዋህነትን አለ። ለምን? ኢየሱስ ምን ብሏል? እኔ የዋህ ነኝ፣ ከእኔ ተማሩ። ልብሳችሁ መገለጫችሁ ነው። አሌክስ ሲባል አሁን ቀይ የለበሰው ትላለ፣ መገለጫዬ ነው አይደል እንዴ? መገለጫ ትሁት። ሰዎች አይተው ትህትና ካንተ፣ ትሁት የዋህነት ካንተ፣ ትዕግስት ካንተ። እኛ ካላሳየን፣ እኛ ካልገለጥን፣ በሰፊ ልብነት ትዕግስት ካላሳየን፣ ታጋሾች ካልሆንን፣ ይሄ የክርስቶስን ካራክተር እንደ ቀዳን ስለማያሳይ ማለት ነው። ይሄ ካልሆንን አንደኛ ጴጥሮስ 5 ላይ ምንጭ ነው ስለሚደግማት ቶሎ ብዬ ልጨርሳት። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ምን በሉ? ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁት። ምንን? ትህትና። ትሁት ትህትናን እንደ ልብስ ታጠቁ። ልብሳችሁ ትህትና ይባል። ገና ሰዎች ሲያዋችሁ፣ ገና ሰዎች ሲያደርጓችሁ ትሁት ነገር ነው መባል አለበት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሁታን ግን እግዚአብሔር ጸጋን ይሰጣል። ሃሌሉያ። ትሁት በሆንክ ቁጥር እግዚአብሔር ይደሰታል፣ ጸጋንም ያበዛል፣ ጸጋንም ይጨምራል። ትሁት እኔ ጌታ እኔ ወደዚህ ትሁት እመለከታለሁ አለ። ልቡ ወደ ተሰበረ በቃሌ ወደሚንቀጠቀጥ፣ በቃሌ ወደሚንቀጠቀጥ ማለት ባይብል ይዞ የሚንቀጠቀጥ አይደለም፣ ለቃሉ ቫልዩ በሚሰጥ ማለት ነው። ለቃሉ ቫልዩ የሚሰጥ ቃሉ እንደሚል ለሚል ትሁት የሚባለው ቃሉ እንደሚለው የሚል ነው። እስቲ አሜን። ማን ነው ቃሉን የሚደግምልኝ? አሁን ያልኩትን ትሁት የሚባለው ቃሉ እንደሚል የሚል፣ ቃሉ እንደሚል የሚኖር። ሃሌሉያ። ቃሉ እንደሚል፣ ከቃሉ በላይም ማውራት ከቃሉ በታችም ማውራት ትዕቢተኛነት ነው፣ ትህትና አይደለም። ከቃል በታች እኔ ትል ነኝ ማለት ትዕቢት ይባላል። አንተ እግዚአብሔር ትል አልወለደም፣ ልጅ ነው የወለደው። እስቲ አሜን። እኔ ቅዱስ የእግዚአብሔር ልጅ ነኝ ስትል ትሁት ትባላለህ። በክርስቶስ በሞ ምን ሆናል? ልጅ። እስቲ አሜን። ምን አይነት ልጅ? ቅዱስ ልጅ፣ ጻድቅ ልጅ። ቃሉ እንደሚል ስትል ትሁት ትባላል። ወደ ቃሌ ወደሚንቀጠቀጥ ቃሌ እንደሚለው ለሚል ወደዚህ ትሁት። አይኔ ሁሌ እሱ ላይ ነው አለ። ቃሌ እንደሚለው ለሚል ወደዚህ ትሁት እመለከታለሁ። እስቲ አሜን። እስቲ ትሁት ነኝ በሉ እስቲ። ሃሌሉያ። በቃ ይህንን ነው የምንማረው ከክራይስት። ሁለተኛው ክርስቶስ በእግዚአብሔር ፍቅር ይመላለስ ነበር። በቃ እንግዲህ ክርስቶስን ነው የምንቀዳው፣ ክርስቶስን ነው ኮፒ የምናደርገው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም አለ። በፍቅር የታወቀ በፍቅር የተገለጠ የመጨረሻው የፍቅሩ ጥርግ ነፍሱን መስጠት። ሮሜ 5:8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅሩን ያስረዳው ክርስቶስ ኢየሱስ ስለኛ በመሞቱ ነው። እግዚአብሔር አብም ፍቅሩን ያስረዳው አንድያ ልጁን ለዓለም ሁሉ ቤዛ አድርጎ ስጦታ አድርጎ በመስጠቱ ነው። አንድያ ልጁን ቤዛ ስጦታ ይሙትላቸው ብሎ ይኸው ክፍያ እናንተን ለመግዛት ክፍያ ያደረገው ልጁን ነው። አንድ ነገር ሳትከፍል ያንተ እንደማታደርግ እንደማትገዛ ሁሉ ክርስቶስ ኢየሱስን አብ ከፈለ። እስቲ አሜን። ልጁ ኢየሱስም ራሱን ሕይወቱን ደሙን ሰጠ፣ ሕይወቱን ሰጠ ስለ በጎቹ ከፈለ። ቤዛ ማለት ለአንድ የሆነ ነገር የሚከፈል ክፍያ ማለት። ስለዚህ አብ ልጁን ከፈለ፣ ልጁ ሕይወቱን ከፈለ፣ ደሙን አፈሰሰ እኛን ለማትረፍ። ብራዘር አንተን እኮ ገዝተዋል። የተገዛህ ክቡር የእግዚአብሔር ልጅ ነህ። ያውም የተገዛው በክቡር የክርስቶስ ኢየሱስ ደም እንደተዋጃችሁ አታውቁምን? እውቀት ነው። አታውቁምን ካለ ምንድን ነው? ኖሌጅ እኮ ነው የሚያወራው፣ ስለ እውቀት ነው። አታውቁምን? በክቡር የክርስቶስ ኢየሱስ ደም
በክቡር ደም ከተገዛህ አንተ ክቡር ነህ። በውድ ብር የሚገዛ ነገር ውድ ነው። አዎ አሁን 10 ሚሊዮን ከፍለህ የገዛኸውን ንብረት ሲምፕሊ የሆነ ቦታ አስቀምጣት ሄደ አይደል? ብዙ ብር ያወጣበትን ቁም ሳጥን ውስጥ፣ መሳቢያ ውስጥ፣ በሆነ ነገር ውስጥ ተጠቅልሎ ለምን የከበረ ነው የተገዛ። በቃ ሪስፔክት ነው የምታደርገው፣ ትጠቀልላለህ። ብዙ ዋጋ ያወጣበት ነገር ቫልዩ ትሰጠዋል። በ10 ሚሊዮን የገዛኸው ንብረት የ10 ሚሊዮን ዋጋ አለው። ልክ ነው። በ5 ሚሊዮን ሽጥልኝ ብትባል አትሸጥም። የ10 ሚሊዮን ዋጋ ነው ያወጣበት። ልክ እንደዚሁ በከበረው ወይም በክቡር የክርስቶስ ኢየሱስ ደም ከተገዛህ አንተ ምንድን ነህ? ክቡር ነህ። ሃሌሉያ! ክቡር ነኝ፣ እኔ ውድ ነኝ። ኪሎን አክብድ። ተራ አይደለንም እኛ። ፕሬዝ ጋድ። ስለዚህ በክርስቶስ ኢየሱስ ደም ነው የተገዛ ነው። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ፍቅሩን አሳየን። አንደኛ ዮሐንስ 3:16 ላይ ይኸውላችሁ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። በደንብ ስሙ። እዛ ላይ ቢያቆመው ኖሮ እኔም አቆመው ነበር። ወደ እናንተ ሪሌት አላደረገውም። ግን ምን አለ? እኛም እስቲ እኛም በሉ እስቲ። አዎ አመጣ ወደኛ። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባል። አሳልፎ ሰጠ ብቻ አይደለም ላፍ። እኛም ወደኛም ሪሌት አለው። እኛም ኮፒ እንድናደርግ ክርስቶስ እንዳደረገ እንድናደርግ። ክርስቶስ እንዳደረገ እንድናደርግ ሲባል ሰዎች በቃ እንዲነሱ፣ ሰዎች እንዲቆሙ፣ ሰዎች እንዲበረቱ ማድረግ ያለብን የመጨረሻን ጥፍጣፌ። ሃሌሉያ! ስለ ሰዎች መጽናት፣ ስለ ሰዎች መቆም፣ ስለ ሰዎች መበርታት፣ ስለ ሰዎች መነሳት፣ ስለ ሰዎች መዳን ማድረግ ያለብንን ሁሉ እናደርጋለን። አንደኛ ዮሐንስ 4:17 ላይ በፍርድ ቀን ድፍረት ይሆንልን ዘንድ እችን የፈለገ የመጨረሻዋን ነው የፈለኳት። ይሆንልን ዘንድ ፍቅር በዚህ ከኛ ጋር ፈጽሟል ካለ በኋላ እርሱ እንዳለ፣ ይሄ በጣም ወሳኝ ጥቅስ ነው። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና as he is so are we ይላል። ልክ እንደርሱ እኛ አለን። አሁን እኛ በዚህ ምድር አለን። እርሱ እንዳደረገ ለማድረግ፣ የእርሱን ፈለግ ለመከተል፣ እርሱ እንደሰራ ልናደርግ፣ እርሱ እንደወደደ ልንወድ፣ እርሱ እንዳለ እኛ ደግሞ አሁን በዚህ ምድር ነን፣ በዚህ ዓለም ነንና። ፕሬዝ ጋድ። ክርስቶስ በፍቅር ይመላለስ እንደነበር እኛም በዚሁ ፍቅር ስለተሞላን ሌሎችን ልንወድ ይገባል ነው። ስለ ፍቅር ክርስቶስ ይወዳል ብቻ ሳይሆን የክርስቶስ መውደድን መጀመሪያ በደንብ የምናሳየው እሱ እንዳደረገ እኛ እንድናደርግ ነው። ወደ እኛ ነው። እኛ ከሌለንበት እኮ ወንጌል አይሆንም። ወደ እኛ ካልመጣ ወንጌል አይሆንም። ወንጌል ክርስቶስ ላይ ብቻ እዛው ገበያ ቀር ምንድን ነው ታዲያ? ለማን ነው ወንጌሉ? ወንጌሉ ስለ ልጁ ስለ ክርስቶስ ኢየሱስ ነው። ግን ስለማን ነው? ስለኛ ነው። ወደ እኛ ካልመጣ ጎስፕል አይባል። ጎስፕል ሙሉ የሚያደርገው አንተም ተቀብለው ስትሄድ ነው። አንተም ተቀብለው ስትኖር ነው። አንተ ካልተቀበልከው ምንድን ነው የጎስፕል ወሬ ታዲያ? ስለዚህ ክርስቶስ በፍቅር ይመላለስ እንደነበር እኛም በዚሁ ፍቅር ስለተሞላን፣ እስቲ አሜን። አጋፔ ላፍ አልተሞላንም? አሁን እኮ እኛ የምንዋደደው ፊሊዮ፣ ኤሮስ፣ ስቶርጌ ምናምን በሚባለው የላፍ አይነት አይደለም። ሌላው ዓለም በሚዋደድበት መዋደድ አይደለም። ዓለም በሚዋደድበት፣ እናት ልጇን በምትወድበት፣ ባልና ሚስት በሚዋደዱበት፣ ደግሞም ስለ ጥቅም የሚዋደድ አንዳንድ ስቶርጌ የሚባለው በጥቅም ላይ የተመሰረተ ፍቅር ነው። ይሁን ነገር ስታደርገው ወድሃለሁ እኮ ይላል፣ ስለምታደርግለት ነው። እኛ ግን አራተኛው አጋፔ ላቭ፣ እስቲ አሜን። ሮሜ 5:5 ላይ በመንፈስ ቅዱስ ዋው ሃሌሉያ የእግዚአብሔር ፍቅር፣ እስቲ የእግዚአብሔር ፍቅር በሉ እስቲ። ግሪኩ እችን ቃል የእግዚአብሔር ፍቅር የሚልበትም እንደሚለው አጋፔ ላቭ በልባችን ስለፈሰሰ ይላል። አሁን እኛ ውስጥ የፈሰሰው የእግዚአብሔር ፍቅር ነው። ሰዋዊው ፍቅር አይደለም፣ የሰው ፍቅር አይደለም፣ የእግዚአብሔር ፍቅር። እግዚአብሔር ሰውን የወደደበት፣ እግዚአብሔር ዓለምን የወደደበት ፍቅር አንተ ውስጥ ገብቷል። ለዚህ ነው እኛም ለሌሎች ነፍሳችንን አሳልፈን ልንሰጥ ይገባናል። እንዴት ነው ወደ ለሌሎች አሳልፈን የምንሰጠው? እሱ እኮ ህዝብን የወደደው በአጋፔ ላቭ ነው። እኛ እንዴት
በሰዋዊ ፍቅር እንዴት እንዴት ሌላውን መውደድ እንችላለን? አይ ኖ ኖ ኖ። አሁን አንተ ልብ ውስጥ የገባው መንፈስ ቅዱስ ሲገባ የእግዚአብሔርን ፍቅር ይዞት ገብቷል አለ። በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ሃሌሉያ። አሁን የእግዚአብሔር ፍቅር በልብ ፈሷል። አለመፍቀድ ካልሆነ በስተቀር ማንንም ክርስቶስ ማንንም በሚወድበት ፍቅር መውደድ ይችላል። መፍቀድ አለመፍቀድ ጉዳይ ብቻ ነው የቀረው። ትፈቅዳለህ ወይ ነው እንጂ አልቻልኩም የሚባል ነገር የለም። አማይለ ትችላለህ አለ ላቡ አሁን ፖቴንሻሉ ገብቷል አለ ፖቴንሻል አለ። ሶስተኛውን ላውራትና ወደ መጨረስ ልምጣ። ኤኒዌይ በኃጢአት ያልተፈተነ ወይም ያልተገዛ ነበር ኢየሱስ። በኃጢአት ያልተፈተነ ወይም ያልተገዛ ነበር ኢየሱስ። በኃጢአት አልተፈተነም። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። በነገር ሁሉ ተፈትኗል። ኃጢአት ግን እሱን ኮንሱም ሊያደርገው አልቻለም። ተርቧል? አዎ ተርቧል። በረሃብ ተፈትኗል? አዎ ተፈትኗል። በአንተ አልተጀመረም ረሃብ። ተጠምቷል? አዎ ተጠማው ብሏል ኢየሱስ። በአንተ አልተጀመረም። እንደውም ሊረዳን ነው የሚለው አይደል? ይላል። አዎ በድካማችን ሊራራልን የማይችል ሊቀ ካህናት የለንም አለና በሁሉ ስለተፈተነ። አሁን ግን እኛ ጋር ስትመጣ ዕብራውያን 4:15 ነው ያውኑ ያወራሁት። እኛም በክርስቶስ በመሆን በኃጢአት የማይሸነፍ በክርስቶስ በመሆን በኃጢአት ምንም አይል የማይሸነፍ ኃጢአት የማይገዛው ሃሌሉያ ከኃጢአት በላይ የሆነ ማንነት በጸጋውና የእግዚአብሔር ልጅ በመሆን አግኝተናል። ሮሜ 6:14 ኃጢአት አይገዛችሁምና ኃጢአት ምን አይላችሁም? አይገዛችሁምና። ለምን? አሁን በፊት ይገዛል። ከሕግ በታች ነህ። አሁንስ ከጸጋ በታች ነኝ። በፊት ከሕግ በታች በነበርኩበት ጊዜ ኃጢአት ይገዛኛል። ሕግ ሁል ጊዜ ኃጢአተኝነትን ነው የሚያሳይ፣ መስታወት ነው። አየህ ኃጢአተኛ ነህ ይላል። ጸጋ ግን አቅማችን ነው። ኃጢአተኝነትና ዓለማዊ ምኞትን የምንክድበት አቅም። እስቲ አሜን። በጣም ብዙ ሰዎች ለምን እንደሆነ እንዴት እንደሚሰሙም አይገባኝም። እኔ የጸጋ ሰባኪ ነኝ። ሃሌሉያ። የእምነት ሰባኪ ነኝ፣ የጸጋ ሰባኪ ነኝ። እኔ ግን የጸጋ ሰባኪዎች ሰዎችን ለኃጢአት ያበረታታሉ። እንዴት ነው የምናበረ? ከየት መጥቶ ነው ይሄ? አውቆ ማጠልሸት ማቆሸሽ ስለሚወድ ነው ሃይማኖት። እንደውም ጸጋውን የሚሰብክ ሰው ከኃጢአት በላይ ነው ይላል። ሕግ ነው እንደውም ሕግ አትንካ አትቅመስ ነው። በዚህ ደግሞ ሰው አይድንም። ጸጋው ግን ሃሌሉያ። ይኸውላችሁ ቲቶ 2:11 ይህን ከማለቱ በፊት ዓለምን ሁሉ ወይም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ጸጋ ይህም ጸጋ ይላል ስለ ጸጋው ሲናገር ኃጢአተኝነትንና ዓለማዊ ምኞትን ክደን። እስቲ አንድ ሰው አሜን። ክደን ሲል ይሄ ጸጋ ምን የሚያደርግ ነው? የሚያስክድ አቅም ነው። እስቲ ጸጋው በሉልኝ። እስቲ የሚያስክድ አቅም ነው። አዎ ምንድን መሰል የሚያስክድ? ኃጢአተኝነትን፣ ዓለማዊ ምኞትን። እኛ ከኃጢአት አርነት ወጣን እንጂ ለኃጢአት አርነት አልወጣንም። ለኃጢአት አርነት ሀውካም ጸጋው እንዴት ነው? ኃጢአት ብትሰራ ምንም ችግር የለም እንዴት ይላል ጸጋ? ኃጢአት የማትሰራበት አቅም ነው ጸጋ። ሰው ሁሉ ቢደክም፣ ሰው ሁሉ ቢወድቅ፣ ሰው ሁሉ አልችልም ቢል አንተ ግን ትችላለህ። በምን? በጸጋው። ሃሌሉያ። ጸጋው ምን ነው? አቅም ነው። አቅም ነው። ጸጋ በትክክለኛ ከተረጎመ ይሄ ነው። ጸጋ አቅማችን ነው። ዘ ዲቫይን አቢሊቲ ኦፍ ጋድ ማለት ነው። የእግዚአብሔር የመለኮት አቅም ሱፐርናቹራል አቢሊቲ። ሱፐርናቹራል አቢሊቲ ማለት ምን ማለት ነው? የእግዚአብሔር የሌለ ተፈጥሯዊው አቅም አንተ ላይ መጥቶ ሲገጠም ማለት ነው። እስቲ አሜን። አዎ በናቹራል ማንነት የማትችለውን በሱፐርናቹራል ማንነት ትችላለህ። ስለዚህ ከኃጢአት በላይ በኃጢአተኝነት ወይም በኃጢአተኞች ዓለም ውስጥ ከኃጢአት በላይ ሆኖ መኖር ይቻላል? አዎ ይቻላል። በምን? በጸጋው። ሃሌሉያ። ጸጋው ኃይላችን ነው። ጸጋው ብርታታችን ነው። ብዙ ክርስቶስ እንድንመስለው ምሳሌ የተወልን ባህሪዎች ነበሩ። እምነት ቢሆን፣ መልካምነት ቢሆን፣ ደስተኝነት ቢሆን፣ አሸናፊነት ቢሆን፣ ታጋሽነት ቢሆን፣ አዛኝነት ቢሆን አዘነላቸው ይላል አይደል ክርስቶስ። እያንዳንዱ ነው የምተረጉመው። መልካምነት ቢሆን መልካም እረኛ ነው። ሰጪነት ቢሆን ስጡ ይሰጣችኋል ብሎ የመጀመሪያው አስተማሪ እሱ ነው። እነዚህ ሁሉ
የክርስቶስ ባህሪያት ወይም በክርስቶስ ባህሪ ውስጥ በክርስቶስ በምድር ባህሪዎች ውስጥ እነዚህ የገለጣቸው መገለጫዎቹ ነበሩ። ፊልጵስዩስ 2:5 ላይ ግን ምን አለ? በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እስቲ አሜን። ይሄ የኢየሱስ ብቻ ነው ብሎ አላለም። ኢየሱስ ጋር የነበረው እናንተ ጋር ይሁን። ኢየሱስ መልካም ነው። አዎ እኔም መልካም ነኝ። ኢየሱስ ሰዎችን ሁሉ ይወዳል። አዎ እኔም ሰዎችን ሁሉ እወዳለሁ። እንዲህ እያልክ ነው መተርጎም። ኢየሱስ ኃጢአት አልፈተነውም። አዎ እኔም ኃጢአት አይገዛኝም እያልክ በቃ ሃሌሉያ። የእርሱ ማንነት ኢየሱስ ትሁት ነው፣ እኔም ትሁት ነኝ። ክርስቶስን በደንብ ከተሳለለ ክርስቶስ እንዳደረገኛ ማድረግ እንችላለን። ክርስቶስ እንዳደረገ ልናደርግ በዚህ ምድር አለን። አንደኛ ዮሐንስ 4:17 ቅድም ያነበብኳት ናት። እርሱ እንዳለ እኛ ደግሞ እንደዚሁ ወይም እንዲሁ በዚህ ዓለም ነንና እርሱ እንዳደረገ ወይም እሱ እንዳለ እንዲሁ ነን። እንግሊዝኛው ደስ ስላለችኝ ነው። because as he is so are we in this world. so are we as he is so are we. ልክ እንደሱ አለን እኛ። ጌታ ይባረክ። እሱ እንዳደረገ አለን። so are we እኛም እንደርሱ ነን። አንደኛው ባህሪ ነው ብለናል። ባህሪውን ልንመስለው ይገባል። ሁለተኛው ምሳሌ አገልግሎቱን በእግዚአብሔር ልጆች አገልግሎት ነው። የእግዚአብሔር ልጆች አገልግሎት የእግዚአብሔር ልጆች እንዴት ማገልገል እንዳለባቸው ኢየሱስ በደንብ አድርገው ነግሮናል። ሐዋርያ 12:22 ቅድም የተጠቀስኩት ጥቅስ ነው። ስለዚህ በምድር አገልግሎቱ ኢየሱስ ያገለገለውን አገልግሎት ሁሉ ያገለገለው በእግዚአብሔር ልጅነቱ ሲሆን እኛ በእርሱ ያመንን ወይም አማኞች እርሱ እንዳደረገ ማድረግ እንደምንችል ለማሳየትና እንዴት ማድረግ እንዳለብን ሊጠቁመን ነው። በምድር ያደረገውን ሁሉ ያደረገው እኛ እንዴት ማድረግ እንዳለብን ሊጠቁመን። እንዴት እናገልግል? ኢየሱስ እንዳገለገለ። ሃሌሉያ። ኢየሱስ ያገለገለበት አቅም ሁሉ እኛ ውስጥ ገብቷል። እርግጠኛ ናችሁ? ኢየሱስ ያገለገለበት ጸጋ እኛ ውስጥ ገብቷል። ደስ አይልም? ጸጋና እውነት ተሞልቶ አለ። መጀመሪያ ኢየሱስ ምን አለ? ተሞላ። ዮሐንስ 1:14 ጸጋና እውነት ተሞላ፣ ተሞልቶ በእኛ አደረ። ጸጋ ተሞላ ኢየሱስ። ቀጥሎስ ቁጥር 16 መጣ። እኛ ሁላችን ከሙላቱ እስቲ አንድ ሰው አሜን፣ ከተሞላው ተቀብለን በጸጋ ላይ ጸጋ ተሰጥቶናል። እስቲ አሜን። እርሱ የተሞላው አይነት አንተ ውስጥ ገብቷል። እርሱ ያገለገለበት የጸጋ አቅም የጸጋ ኃይል አንተ ውስጥ ገብቷል። እርሱ እንደተሞላ። ስለዚህ እርሱ እንዳገለገለ እንድናገለግል ምሳሌ ትቶልን ሄዷል። የእግዚአብሔር ሐሳብ አማኞች ኢየሱስ እንዳደረገ ሊያደርጉ እንጂ እርሱ እንዳደረገ እንዲደረግላቸው አይደለም። አራነት እርሱ እንዳደረገ እንዲደረግላቸው አይደለም፣ እርሱ እንዳደረገ እንዲያደርጉ ነው የእግዚአብሔር ሐሳብ። ክርስቶስን በምሳሌነት የእግዚአብሔር ልጅ አድርጎ በምሳሌነት ከፊታችን እንዲሮጥ ያደረገው፣ ከፊታችን እንዲያገለግል ያደረገው እርሱ እንዳደረገ እኛ እንድናደርግ እንጂ እርሱ እንዳደረገ እንዲደረግልን አይደለም። ኢየሱስ አጋንንት አውጥቷል ወይም አስወጥቷል። እኛስ አጋንንት እንዲወጣልን ነው? እሱ እንዳደረገ እንዲደረግልን ነው? እኛ ነፃ አውጥቷል ኢየሱስ። አዎ እኛ ምን እንድንሆን? ነፃ አውጪ እንድንሆን። ሰዎችን ፈውሷል። አዎ እኛም ሄደን ሰዎችን እንድንፈውስ ወደ እርሱ የመጣ ነው። አማኝ የሆን ነው ያመንነው እኮ እርሱን እንድንመስል ነው። እስቲ አሜን። ክርስትና እኮ ሲምፕል ነው እኮ። በጌታ የሆንከው እርሱን ለመምሰል ነው። ገና በጌታ እንደሆንክ ሕፃን ነህ። ምናልባት ብዙ ላታውቅ ትችላል። ገና በጌታ እንደሆንክ እንትኑ ሁሉ ላይገባ ይችላል። እንኳን አንተ ነፃ ልታወጣ ገና ልጅ ነህ። ልጅ ስትሆን ደግሞ የወላጅ እንክብካቤ ያስፈልጋል። ልጅ ና ሁሌ ሕፃን ግን ሆነ እንድትቀጥል ግን አይደለም። የመጀመሪያ የቃል ወተት ነው የምትመኘው። አንደኛ ጴጥሮስ 2 ላይ የቃሉን ወተት ተመኝ። ትንሽ ቆይቶ ደግሞ እንዴ ወተት ብቻ ላይ ቁጭ ትላለህ ትባላለህ። እንዴ አታድግም እንዴ ትባላለህ። ካላደግ ጥያቄ ነው በክርስትና ህይወት ውስጥ። ክርስትና ማደግ ነው። እስቲ አሜን። ፕሮግረስ ነው። መጀመሪያ ልጅ ሆነ ትመጣ ይሆናል። ልትፈወስ ትችል ይሆናል። ከታመምክበት የሆነ ነገር ልትፈወስ ትችላለህ። በቃ የግድ የወላጅ ወይም ያሳዳጊ እንትን ነው የሚያስፈልገው፣ እንክብካቤ ነው የሚያስፈልገው። ልክ እያደገ ሲመጣ ግን ማደግ አለበት አይደል? ካላደገ ነው ጥያቄው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባቸው አሁንም ገና አለ እኮ 5:13 ላይ 5:12 ጀምሮ በዕብራውያን አሁንም ትመኛለህ ያለ ከጊዜው የተነሳ አስተማሪ። ስለዚህ መጀመሪያ እንደመጣ አካባቢ የሆነ ነገር ይደረግልህ ይሆናል። ከጥቂት ወራትና ከጥቂት ዓመታት በኋላ ግን አንተ አድራጊ መሆን አለብህ። እኛ እኮ ነፃ ያወጣን ነፃ አውጪዎች ነን። እስቲ አሜን። በክርስቶስ ኢየሱስ ነፃ ወጣን። አሁን ምንድነው?
እኛንም በእርሱ ማንነት በእርሱ አቅም ስለሞላን እንደርሱ ልጆች ስላደረገን ሂዱና እናንተ ደግሞ ሂዱ። ጌታ እኮ ደስ ይላል። ወደ እኔ ኑ አለና ከእርሱ ጋር እንዲኖሩና እንዲልካቸው 12 አደረገ። እስቲ አሜን። መጀመሪያ ከእርሱ ጋር ለመኖር ትመጣለህ። ቀጥሎስ ለመላክ ስራ አለ። ሂዱ። ቸርች ምንድን ነው የምትባለው? ጎይ ኖት ኦንሊ ካም አንቱ ሚ። ወደ እኔ ኑ ብቻ አልተባለም። ወደ እኔ ኑ፣ ወደ እኔ ኑ መጀመሪያ ነው። ልክ ነው። ወደ እኔ ኑ አለ፣ መጣን። ቀጥሎስ ጎይ ኦል ቱ ዘ ወርልድ። ሃሌሉያ። ወደ ዓለም ሁሉ ደግሞ ምን በሉ? ሂዱ። ምን አርጉ? ነፃ አውጡ። ለምጻምን አንጻ፣ የታሰሩትን ፍታ፣ የታመሙትን ነፃ አውጣ፣ አጋንንትን አውጣ፣ የሞተውን አስነሳ፣ ቀስቅስ ተብለ የተላክነን እኛ። ቸርች ይህንን አቅሟን፣ ማንነቷን፣ ስልጣኗን፣ ስራዋን እንድታውቅ ነው መሰብሰብ ያለባት እንጂ እናንተን ሰብስቤ ኢየሱስ አሁን ለምሳሌ 12ቱን ደቀ መዝሙር ሰብስቦ ጴጥሮስ ና ዛሬ ጨጓራ ከጴጥሮስ ላይ ሳምባ እያለ ደግሞ ዮሐንስና እያለ ሁሌ ደቀ መዝሙሩን እንትን አላረገም። ደቀ መዝሙሩን ይወስዳቸውና ያስታጥቃቸውና ይልካቸዋል። እስቲ አሜን። አማኞች እንደዚህ ነው። እንመጣለን፣ እንታጠቃለን፣ ማንነታችን ይገባናል። መጀመሪያ እንታጠቃለን፣ ማንነታችን፣ ስራችን ይገባናል። ከዛስ የምንላክ ነን። እስቲ አሜን። ስራ ያለን ሰዎች ነን። እስቲ እኔ ስራ አለኝ በሉ እስቲ። የእግዚአብሔር ሐሳብ ለአማኞች ኢየሱስ ነፃ ካወጣ፣ ነፃ እንዲያወጡ ከፈወሰ፣ እንዲፈውሱ ታምር ካደረገ፣ ታምር በማድረግ እርሱን እንዲመስሉ ነው። ሐዋርያ 10:38 ኢየሱስ የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። ኢየሱስ የዞረው እየፈወሰ ነው። እስቲ አሜን። እኛ ለመፈወስ አንዞርም፣ ለመፈወስ እንዞራለን። የክርስቶስን ፈለግ የምንከተል ከሆነ ዛሬ ደግሞ ይገርማል። አንድ ሰው ደግሞ እዚህ ጋር ተነሳ እያልክ ዝም ብለህ በቃ እንትን እዛ ጋር ብቅ አለ እዚህ ጋር ብቅ አለ እያልክ የሆነ ምዞር ለመፈወስ ሳይሆን ለመፈወስ እንዞራለን። ኢየሱስ ሌላ የዞረበትን ሲናገር ማቴዎስ 9:35 ላይ ኢየሱስም በምኩራቦቻቸው እያስተማረ፣ እስቲ አሜን፣ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። እስቲ አሜን። አዎ ምን ዞረው ለመፈወስ ነው። እኛም በቅዱሱ ቅባት ክርስቶስ በተቀባው ቅባት በቅዱሱ ቅባት የተቀባ ነው ክርስቶስ እንዳደረገ ለማድረግ ነው። አንደኛ ዮሐንስ 2:20 ላይ እናንተ ከቅዱሱ ቅባት ተቀብላችኋል አለ። እስቲ አሜን። ክርስቶስ የተቀባበትን ቅባት ያን መንፈስ ቅዱስ ያንን ቅባት እኛ ምን አደረግን? ተቀበልን። የቤተ ክርስቲያን ራስ የሆነው ክርስቶስ ሲቀባ አካሉ የሆንን እኛም ቤተ ክርስቲያንም አብረነው ምን ብለናል? ተቀብተናል። ክርስቶስ ተቀብቷል። ቅድም 10:38 በደም ዘልዮ የርኩ እንጂ ሐዋርያ 10:38 እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እስቲ አሜን። በመንፈስ ቅዱስ ቀባው። ኢየሱስ ሉቃስ 4 ላይ የጌታ መንፈስ በእኔ ላይ ነው ቀብቶኛል ነው ያለው። በአዲስ ኪዳን ቅባት መንፈስ ቅዱስ ነው። በአዲስ ኪዳን ቅባት ናቹራል ዘይት አይደለም። ለአገልግሎትም ለሹመትም የተቀባንበት ቅባት መንፈስ ቅዱስ ይባላል። መንፈስ ቅዱስ እኔ ለጠራዋቸው ስራ፣ እስቲ አሜን፣ ለጠራዋቸው ስራ ለዩልኝ አለ። መንፈስ ቅዱስም ሐዋርያ 13:1 ላይ ከ1 እስከ 3 መንፈስ ቅዱስም ለጠራዋቸው። የሚጠራ ማን ነው? መንፈስ ቅዱስ። ቅባቱ ማን ነው? መንፈስ ቅዱስ። አንደኛ ዮሐንስ 2:20 ላይ አሁን ያነበብኩት እዛ 20 እና 27 እናንተ ከቅዱሱ ቅባት ተቀብላችኋል አለ። 27 ላይ በጣም እናንተ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልግም፣ ቅባቱ ያስተምራችኋል። እስቲ አሜን። አስተማሪ ቅባት። እስቲ አሜን። የተቀበላችሁት ቅባት ያስተምራችኋል። አስተማሪ ቅባት ማን ነው? ያ አስተማሪ ቅባት መንፈስ ቅዱስ። ሃሌሉያ። የሚያስተምር ቅባት። ይሄ የተፈጥሮ ዘይት ምን ያስተምራል? የሚያስተምረን ቅዱሱ መንፈስ ነው። አሁን የቤተ ክርስቲያን ራስ የሆነው ክርስቶስ ሲቀባ አካሉ የሆነን እኛም ተቀብተናል። 2 ቆሮንቶስ 1:21 ላይ በክርስቶስም ከእናንተ ጋር የሚያጸናና የቀባን እግዚአብሔር ነው። ምን ያለ? የቀባን እግዚአብሔር ነው። እስቲ አሜን። እስቲ ተቀብቻለሁ በሉ እስቲ። አሁን ቅባትንና አገልግሎትን አንደባልቅ። የመንፈስ ቅዱስ ስጦታዎችን እና ቅባቱን አንደባልቅ። ቅባቱ መንፈስ ቅዱስ ነው። የመንፈስ ቅዱስ የተለያዩ ስጦታዎች 9 የመንፈስ ቅዱስ ስጦታዎች 9 ብቻ አይደሉም፣ ሌሉም አለው። ግን እንደው የተጻፉት እነዚህ ሌላ ናቸው። ይሄ ቅባት አለ። የቅባቱ ስጦታዎች ናቸው። አሜን። የመንፈስ ቅዱስ ስጦታዎች ናቸው እንጂ ቅባት የሚባለው መንፈስ ቅዱስ ነው እንጂ አጋንንት ማስወጣት የሚባል ቅባት የለም። የልጅነት ስልጣን ነው።
አጋንንት የሚያስወጣ ቅባት የሚባል የለም የትም ቦታ ላይ። ያመኑትም ነው የተባለው። እነዚህ ምልክቶች ይከተሏቸዋል። ይኸው ዮሐንስ 14:12 እውነት እውነት እላችኋለሁ በእኔ የሚያምን አማኝ ማለት ነው። አማኝ እያለ ነው ጌታ። በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል። ይደረግለታል ሳይሆን ያደርጋል። ማ በእኔ የሚያምን ከዚህም የሚበልጥ ያደርጋል። ኳንቲቲ ከዚህም የሚበልጥ ያደርጋል። ከዚህም የሚበልጥ ኢየሱስ 4 ሬሳ ብቻ ካስነሳ ወይም 3 ሬሳ ብቻ ካስነሳ እናንተ ብዙ ዓመት በዚህ ስለምትኖሩ እሱ 3 ዓመት ብቻ አገልግሎ ስለሆነ ያሄደው እናንተ 13 ሰው ልታስነሱ ትችላላችሁ ነው። ከዚህም የሚበልጥ እንጂ ከኢየሱስ የሚበልጥ በኳሊቲ ማንም አይበልጠው። ታላቅ ወንድማችን ሃሌሉያ። በኳሊቲ ሳይሆን በኳንቲቲ ነው፣ በብዛት። ከዚህም የሚበልጥ ያደርጋል። ማርቆስ 16:17 በደንብ ስሙኝ። እውነት እውነት እላችኋለሁ በእኔ የሚያምን እንዳትረሱት፣ በእኔ የሚያምን ማርቆስ 16:17 ያመኑትንም 16 ላይ ምን ይላል? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለና ያመኑትንም እነዚህ ምልክቶች ይከተሏቸዋል። አማኝን ምልክት ይከተለዋል እንጂ አማኝ ምልክት አይከተልም። እዛ ጋር ብቅ አለ፣ እዛ ጋር መጣ፣ እዚህ ጋር ወጣ፣ እዛ ጋር አዲስ ምናምን ነገር እያልክ አንሮጥም። ወደዛም የምንሄደው እኛ ሙሉ ነን። ሃሌሉያ ፕሬዝ ጋድ። ስለዚህ ምን አለ? ያመኑትንም እነዚህ ምልክቶች በስሜ አጋንንት ያወጣሉ። ማ አማኝ ናችሁ? በስሙ አጋንንት እስቲ አወጣለሁ በሉ እስቲ። አዎ ለሆነ በቲቪ ላይ ያየው ሰው ያትስት አጋንንት ማስወጣትን ቶሎ ብሎ አጋንንት ማስወጣት የሚያስበው ቲቪ ላይ ያለ የሆነ ሰው ያየው አለ። ብራዘር ያመነ ሰው ሁሉ አጋንንት ያወጣል። አጋንንት የሚታዘዘው ወይም አጋንንት የሚወጣው ለልጅነት ስልጣን እንጂ ለመንፈስ ቅዱስ ስጦታ አይደለም። የመንፈስ ቅዱስ ስጦታዎች ውስጥ አንዱ ዲዘርኒንግ ኦፍ ዘ ስፒሪት ይላል። መናፍስትን መለየት የመንፈስ ቅዱስ ስጦታ ሊሆን ይችላል፣ ማስወጣት ግን አይደለም። መናፍስትን አንድ ሰው በመናፍስት መለየት ጊፍት ስጦታ መናፍስትን ከለየ በኋላ አማኝን ግን እናስወጣው ማለት አለበት። አልሰማችሁኝም አይደል? ዲዘርን ካደረገ በኋላ አጋንንቱ ዲዘርን ሆነ። ዲዘርን ማለትም ራሱ አሁን ሰው የአጋንንት ስም መጥራት ይመስለዋል። ዲዘርኒንግ ኦፍ ዘ ስፒሪት የአጋንንት ስም ዝርዝር አንድ ሰው 94 ደረስኳል ምን ይሰራል? የአጋንንት ስም በቃ ይገርማል። ምናምን የጌታ ስም ስንት አቃልለዋል አላውቅም። ጆቫ ጃይራ፣ ጆቫ ይሬ፣ ያዌ ንሲ የእግዚአብሔር ስሞች ብዙ ናቸው። አንተ ስንት አቃል? የአጋንንት ግን ብዙ ያውቃል። ይሄ አይደለም ዲዘርኒንግ ኦፍ ዘ ስፒሪት። ዲዘርኒንግ ኦፍ ዘ ስፒሪት ማለት መልካሙን መንፈስ ከክፉ መለየት ወይም ክፉ መንፈስ ከመልካሙ መለየት፣ መልካምና ክፉን የመለየት እንጂ የአጋንንት ስም መዘርዘር አይደለም። ዲዘርኒንግ ኦፍ ዘ ስፒሪት መናፍስትን መለየት የመንፈስ ቅዱስ ስጦታ ነው። እሺ መናፍስትን ማስወጣትስ የአማኞች ሁሉ ስልጣን፣ የልጅነት ስልጣን። ልጅ የሆነ ሁሉ አጋንንት ያስወጣል። እስቲ አሜን። አጋንንት ማስወጣት ሌላ ነው። ገና ዲመን ያውቀዋል። አንተ ገና ስትሄድ አንተ እኮ ስለማታውቅ ነው። እምቢ ቢለኝስ ስለምትል ነው። በስልጣን እንዴት እምቢ ይለኛል? እንዴት ይወጣታል? አሁን አዛለሁ ልቀቅ። ከዛ እሱን ማሰብም እሱን ማየትም አያስፈልግም። ጌታ በኢየሱስ ስም አዛለሁ ውጣ። 4 ነጥብ። ስምህ ማን ነው? ኢንተርቪው። የት ነው ያስካት? ምን ልታደርጋት ነው? ምን እንዲለ ነው እሱ? አሁን መልካም ያወራል። እሱን ስም አልተባልክም። እሱ ሐሰት ሁሉ ምን እውነት ያወራል ብለህ ታስባለህ? እሱ ውጣ ነው የሚያስፈልገው። ካስፈለገ አንድ ወቅት ላይ እንደዛ አጋጥሞኛልና ልክ እንደዚህ ጸጥ በልና ውጣ አልኩት። አዎ የተለመደው ጩኸና ውጣር። አዎ ጩኸቱ እኮ ሰው እንዲያጨበጭብ ነው። አዎ ጸጥ ብሎ ቢወጣ እኮ ምን ታጨበጭባለህ? ስለማታጨበጭብ እኮ ነው። አዎ ጸጥ በልና ውጣ። ጸጥ ብሎ ወጣ ማለት ኢየሱስ ሁለቱንም ብሏል። ጩኸና ውጣም ብሏል፣ ጸጥ በልና ውጣም ብሏል። ሁለቱም ምን አለበት እስቲ አሁን ጸጥ ደግሞ ቢለመድ። ዋናው የሚያስፈልገው ሰውየውን ወይም ሴትዮዋን እንዲለቅ ነው። ያመኑትንም ቆመን እስቲ እንበላትና እንጨርስ። ሃሌሉያ። ያመኑትንም እነዚህ ምልክቶች ምልክት ይከተላል። በስሜ አጋንንት
ያወጣሉ፣ በአዲስ ቋንቋ ይናገራሉ። በአዲስ ቋንቋ መናገር የአማኝ ምልክት ከሆነ አጋንንት ማስወጣትም የአማኝ ምልክት ነው። በአዲስ ቋንቋ መናገርን ለአንተ ይሰጠዋል። እስቲ በልሳኖቻችን እንጸልይ ይለዋል። እስቲ እንጸልይ ይለዋል። አጋንንት ማስወጣትን ግን ለራሳቸው ያደርጉታል። ኖ እኩል ምልክት ነው አይደል? ያመኑትንም እነዚህ ምልክቶች በስሜ አጋንንት በአዲስ ቋንቋ እባቦችን ይይዛሉ። የሚገድል ነገር ቢጠጡ እስቲ አንድ ሰው አሜን ይበል። እስቲ ፕሮቴክሽን አለ ማለት ነው። የሚገድል ነገር አንተውን ብለህ ሄደህ ብትጠጣ ማለት አይደለም። ሳታውቅ ቢያጠጡ አይጎዳቸውም። እጆቻቸውንም ይላል ቀጥሎ በድዌዎች ላይ እነማ አዎ ጎበዝ እንደዚህ በሉልኝ። ሃሌሉያ። አገልጋዩ አትበል አንተ፣ ሁላችን አማኝ። አዎ እጅም እጭነ ሃሌሉያ። እጆቻቸውንም በድዌዎች ላይ ይጭናሉ እነሱም ይድናሉ አለ። አባቶ እናመሰግንሃለን።